አንዳንዴ በህይወት ውስጥ ማንም ሰው ያግዛችሁ፣ ማንም ሰው ህልማችሁን አንደርስታንድ አያደርገው፣ ማንም ሰው አይረዳችሁ፣ ማንም ሰው ለጥረታችሁ አያጨበጭብላችሁ፣ ማንም ሰው ከጎናችሁ አይቆምም። በዛ ጊዜ ብዙ ሰዎች ያቆማሉ። ህይወታችሁን ለመቀየር የምትፈልጉ ከሆነ ብቻችሁን ማድረግ ያለባችሁን ነገሮች ብቻችሁን ማድረግ ይኖርባችሁ። ሰዎች አልረዱኝም፣ ሰዎች አያምኑኝም፣ ሰዎች ከጎን ያልቆሙ ብላችሁ ሁሉን ነገር የምታቆሙ ከሆነ ህይወታችሁን መቀየራችሁ። ብዙ ሰዎች እንደዚህ አይነት ነገር ሲያጋጥማቸው ማቆም ምርጫ ይወስዳሉ። ይህን ነገር ብቻዬን ማድረግ አልችልም ብሎ ያቆማሉ። ዛሬ በዚህ ቪዲዮ እንዴት ብቻችሁን ህይወታችሁን መቀየር እንደምትችሉ፣ እንዴት ብቻችሁን ሆናችሁ ህይወታችሁን ማስተካከል እንደምትችሉ፣ ብቻችሁን ማድረጋችሁ ምን አይነት ጥቅም እንደሚሰጣችሁ በዚህ ቪዲዮ አንድ በአንድ እናያለን። እስከ መጨረሻው አብራችሁን ቆዩ። የመጀመሪያው ነጥብ የሆነ ሰው እስከሚገፋችሁ መጠበቃችሁን አቁሙ። ብዙ ጊዜ ብዙ ሰዎች የሚሳሳቱት የሆነ ሰው እስከሚያግዛቸው፣ የሆነ ሰው ሞቲቬትድ እስከሚያደርጋቸው፣ የሆነ ሰው ደግሞ እስከሚያምናቸው፣ የሆነ ሰው መስመር እስከሚያስይዛቸው፣ የሆነ ሰው እስከሚያግዛቸው ይጠብቃሉ። አንድ ጥያቄ ልጠይቃችሁ። ያን ሰው ቢያግዛችሁ ስራውን መስራት ታቆማላችሁ? ያ ሰው ትችላላችሁ ቢያዳችሁ ያንን ነገር ማድረግ ታቆማላችሁ? ህልማችሁን ሰዎች ባይረዷችሁ ህልማችሁን ወደ መሬት ማውረድ ታቆማላችሁ? ጎላችሁን ያስቀመጣችሁትን ጎል ሰዎች አንደርስታንድ ባያደርጉት ጎላችሁን ወደ መሬት ማውረድ ታቆማላችሁ? እስቲ ራሳችሁን ጠይቁ። ወይም ደግሞ ለጥረታችሁ ማንም ሰው ባያጨበጭብላችሁ ጥረታችሁን ታቆማላችሁ? እስቲ ራሳችሁን ጠይቁና ለዚህ መልስ ስጡ። ያንን ነገር ማታረጉ ከሆነ ራሳችሁን ልትገፉት ይገባል። ሁሌም ሰዎችን መጠበቃችሁን አቁማችሁ ሁሌም ራሳችሁን ልትገፉ ይገባል። ራሳችሁን በገፋችሁ ቁጥር ህይወታችሁን እያሻሻላችሁ ህይወታችሁን እየቀየራችሁ ብቻችሁን በጣራችሁ ቁጥር ብቻችሁን ራሳችሁን ለመቀየር በታገላችሁ ቁጥር ህይወታችሁን እየቀየራችሁ ትሄዳላችሁ። ሁሉም ሰው የእናንተን ስሜት ሊረዳ አይችልም። ሁሉም ሰው ያስቀመጣችሁትን ህልም አንደርስታንድ ሊያደርጉ አይችልም። ሁሉም ሰው የእናንተ የሚሰማችሁን ፊሊንግ ሊረዳው አይችልም። ስለዚህ ራሳችሁ ላይ ስትጥሩ፣ በራሳችሁ ስትታገሉ፣ ራሳችሁ ስትለፉ፣ ራሳችሁ ማስተካከል ያለባችሁን ስታስተካክሉ ህይወታችሁን እየቀየራችሁ የምትሄዱት። ብዙ ሰዎች አንድ ነገር ለመጀመር ብዙ ነገሮች ያስፈቅዳሉ። ጓደኞቻቸው እስከሚያግዟቸው፣ ቤተሰቦች ሲያግዘኝ ነው ይህን ነገር የምጀምረው ብለው ያስባሉ። ጓደኛዬ ሲያምንብኝ ነው ይህን ነገር የምጀምረው ብለው ያስባሉ። በዙሪያ ያሉ ሰዎች ከጎኔ ሲቆሙ ነው ይህን ነገር የምጀምረው ብለው ያስባሉ። በዛ መንገድ የምታስቡ ከሆነ ያንን ነገር ወደ መሬት ማውረዳችሁ፣ ያንን ነገር መጀመራችሁ፣ ያንን ነገር ያሰባችሁትን ነገር ማሳካትም አትችሉም። ራሳችሁ ያንን ነገር ስትታገሉ፣ ያንን ነገር ለመቀየር ስትሞክሩ ነው ህይወታችሁን እያስተካከላችሁ የምትሄዱት። ሁሉም ነገር ሰዎች እስከሚያግዟችሁ፣ ሰዎች እናንተ ትችላላችሁ እስከሚሏችሁ፣ ሰዎች የእናንተን ህልም እስከሚረዱ የምትጠብቁ ከሆነ ህይወታችሁን መቀየራችሁ ነው። ብቻችሁን መስራት ያለባችሁን ራሳችሁን መቀየር ያለባችሁን ነገሮች ብቻችሁን ልትቀይሩ ይኖርባችሁ። ያንን ስታደርጉ ህይወታችሁን እየቀየራችሁ ትሄዳላችሁ። የእናንተን ኃላፊነት መወጣት አለ። ሰዎች ሊያግዟችሁ ይችላሉ፣ ግን የእናንተን ኑሮ ሊኖርላችሁ አይችሉም። ሰዎች ሞቲቬትድ ሊያደርጓችሁ ይችላሉ፣ ግን የእናንተን ዲሲፕሊን ሆነው የእናንተን ስራ ሊሰሩ አይችሉም። ሰዎች በመስመራችሁ ቆመው አንዳንድ ነገሮች ሰፖርት ሊያደርጓችሁ ይችላሉ፣ ግን የእናንተን ኢፈርት የእናንተን ጥረት ሁሌም እነሱ ሊያግዙላችሁ አይችሉም። ስለዚህ የራሳችሁን ኃላፊነት ራሳችሁ መወጣት አለባችሁ። የእናንተ ህይወት የራሳችሁ ኃላፊነት ነው። ስለዚህ የራሳችሁን ኃላፊነት ራሳችሁ ልትወጡ ይገባል። ያንን ስትወጡ ህይወታችሁን ማስተካከል የምትችሉት። ያንን ደግሞ የምታደርጉት ብቻችሁን መስራት ያለባችሁን ነገሮች ብቻችሁን ስትሰሩ ነው ያንን ህይወታችሁን መቀየር የምትችሉት። ስለዚህ ኃላፊነታችሁን ተወጡ። ያንን ስታደርጉ ጠንካራ እየሆናችሁ ትሄዳላችሁ። ራሳችሁን ማመን ትጀምራላችሁ። ኮንፊደንሳችሁ እያደገ ይሄዳል። ራሳችሁን የተሻለ ቦታ ላይ እያስቀመጣችሁ ትሄዳላችሁ። ራሳችሁን ባመናችሁ ቁጥር ደግሞ እያንዳንዱን ነገር እችላለሁ፣ ይህን ነገር ማሳካት እችላለሁ እያላችሁ ነገሮችን የማሳካት አቅማችሁ ከፍ እያለ ይሄዳል። ስለዚህ እያንዳንዱን ብቻችሁን መታገላችሁ ሰዎች አንዳንድ ነገሮችን ላይቀበሏችሁ ይችላል። በዛ ውስጥ ታግላችሁ መራመድ ስትችሉ ያ ማይንድ ሴታችሁን ቼንጅ እየቀየረላችሁ ይሄዳል። ማይንድ ሴታችሁ ጠንካራ እንዲሆን እያደረጋችሁ ይሄዳል። ጠንካራ ሰዎች ዓለም እስከምገፋቸው አይጠብቁም። ራሳቸውን ይገፋሉ፣ ራሳቸውን ያበረታታሉ፣ ራሳቸውን ወደፊት ያራምዳሉ። ደካማ የሆኑ ሰዎች ናቸው የሰዎችን ሰፖርት፣ የሰዎችን እርዳታ፣ የሰዎች ትችላላችሁ እስከሚሏችሁ የሚጠብቁት ደካማ ሰዎች ናቸው። ጠንካራ የሆነ ሰው እንድትሆኑ የምትፈልጉ ከሆነ ራሳችሁን መግፋት ተለማመዱ። የዛን ህይወታችሁን እየቀየራችሁ ትሄዳላችሁ። ራሳችሁን የተሻለ ቦታ ላይ ማስቀመጥ ትችላላችሁ። ብቻችሁን ስትሰሩ፣ ብቻችሁን ራሳችሁን ለመቀየር ስትጠሩ ህይወታችሁን እየቀየራችሁ ትሄዳላችሁ። ማንም ሰው እስከሚያግዛችሁ መጠበቃችሁን ስታቆሙ የዛን ህይወታችሁን መቀየር የምትችሉ። ሁለተኛው ነጥብ ደግሞ ማንም ሰው ለእናንተ የሚያጨበጭብላችሁ ከሆነ ለራሳችሁ ማጨብጨብ ተለማመዱ፣ ተማሩ። በህይወት ውስጥ በጣም ከባዱ ስሜት ጠንከራችሁ እየሰራችሁ ራሳችሁን እያሻሻላችሁ ጊዜያችሁን ኢነርጂያችሁ ሳክሪፋይ እያደረጋችሁ ዲሲፕሊን ሆናችሁ እየሰራችሁ ሰዓታችሁን እየሰጣችሁ ኢነርጂያችሁን እየሰጣችሁ ልባችሁን እየሰጣችሁ ማንም ሰው ትኩረት ሊያደርግባችሁ ይችላል። ማንም ሰው ጥሩ ስራ ነው እየሰራችሁ ያላችሁት ላይላችሁ ይችላል። ማንም ሰው በስራችሁ ኮራባችኋለሁ ላይላችሁ ይችላል። የዛኔ በጣም ሊከብዳችሁ ይችላል።
ግን በዛ ውስጥ ጠንክራችሁ ለብቻችሁ የምትታገሉ ከሆነ ራሳችሁን የምታራምዱ ከሆነ ህልማችሁን ወደ መሬት ለማውረድ ሁሌ የምትታገሉ ከሆነ ህይወታችሁን መቀየር ትችላላችሁ። ብዙ ሰዎች እንደዚህ አይነት ነገሮች ሲያጋጥማቸው ጥረታቸውን ያቆማሉ። የምሰራው ነገር ጥቅም የለውም ማለት ነው ብሎ ያስባሉ። ያንን ነገር ማድረግ ያቆማሉ። ያ ደግሞ ህይወታቸውን እንዳይቀይሩ አድርጓቸዋል። አንድ ዘር ዘርታችሁ መጀመሪያ አንደርግራውንድ ነው የሚያድገው። ማንም ሰው ሳያየው በስር አንደርግራውንድ ያድጋል። ግን በደንብ እያደገ ሲሄድ እየጠነከረ ሲሄድ ሁሉም ሰው ማየት ይጀምራል። ስለዚህ ራሳችሁን ህይወታችሁን ስገነቡ ማንም ሰው ላያችሁ ይችላል። ለስራችሁ ለሰራችሁ ስራ እኮራባችኋለሁ ጥሩ ስራ ነው ላይላችሁ ይችላል። ግን ጠንክራችሁ ራሳችሁን ውስጥ ለውስጥ እያሳደጋችሁ ጠንካራ ፋውንዴሽን ከመሰረታችሁ ነገ ላይ ስታሸንፉ ሁሉም ሰው ያያችኋል። ነገ ላይ ጥሩ ውጤት ስታመጡ ሁሉም ሰው ለእናንተ ማጨብጨብ ይጀምራል። ነገ ላይ የተሻለ ቦታ ላይ ስትገኙ ለውጤታችሁ ለእናንተ ትኩረት ማድረግ ይጀምራል። ስለዚህ ሁሌም ስትሰሩ ለብቻችሁ መስራታችሁን ማንም ሰው ሳያጨበጭብላችሁ ማንም ሰው አፕሪሺየት ሳያደርጋችሁ ጠንክራችሁ የምትራመዱ ከሆነ ህይወታችሁን እየቀየራችሁ ትሄዳላችሁ። ራሳችሁን አፕሪሺየት ማድረግ ራሳችሁን ማድነቅ ስትችሉ ለራሳችሁ ማጨብጨብ ስትችሉ የዛን ህይወታችሁን እየቀየራችሁ ትሄዳላችሁ። ለትንሽ ማሸነፋችሁ፣ ለትንሽ መሻሻላችሁ፣ ለትንሽ ውጤታማነታችሁ ለራሳችሁን እያበረታታችሁ በሄዳችሁ ቁጥር ህይወታችሁን እየቀየራችሁ ትሄዳላችሁ። ብዙ ጊዜ ሰዎችን የምትጠብቁ ከሆነ ሰዎች እስከሚያደንቋችሁ፣ ሰዎች ትችላላችሁ እስከሚሏችሁ፣ ሰዎች ለእያንዳንዱ ውጤታችሁ እስከሚያጨበጭበላችሁ የምትጠብቁ ከሆነ ህይወታችሁን ማሻሻል አትችሉም። ህይወታችሁን የተሻለ ቦታ ማስቀመጥ አትችሉም። የተሻለ ቦታ ላይ እናንተ መገኘት አትችሉም። ስለዚህ ለራሳችሁ ለጥረታችሁ ለራሳችሁ ለአመጣችሁት ውጤት ሁሌም ራሳችሁ ማበረታታት የምትችሉ ሰዎች ከሆናችሁ ግን የራሳችሁን እያሻሻላችሁ በራሳችሁ እየተማመናችሁ ራሳችሁን ለጥረታችሁን ለምታደርጉት ይፈርት ትኩረት እየሰጣችሁ እንድትሄዱ ያደርጋችኋል። ስለዚህ ሁሌም ራሳችሁን የምትሰሩትን ነገር ትኩረት አድርጋችሁ ስሩ። ራሳችሁን ማታምኑ ከሆነ በራሳችሁ ማትኮሩ ከሆነ 100 ሰዎች ትችላላችሁ፣ 100 ሰዎች ለእናንተ ቢያጨበጭቡ ራሳችሁን ማመን አትችሉም፣ ጠንካራ መሆን አትችሉም። ግን ሁሌም ራሳችሁን የምታበረታቱ ከሆነ ለራሳችሁ ለእያንዳንዱ ማሻሻላችሁ፣ ለእያንዳንዱ ውጤታማነታችሁ፣ ለእያንዳንዱ ትንሽ ማሸነፋችሁ ራሳችሁን አፕሪሺየት የምታደርጉ ከሆነ በራሳችሁ መኩራት ትጀምራላችሁ። ያ ደግሞ ጠንካራ ማይንድ ሴት እንዲኖራችሁ ያደርጋችኋል። በራሳችሁ የምትተማመኑ በራሳችሁ የምትኮሩ ሰዎች እንድትሆኑ ያደርጋችኋል። አንዳንዴ ዓለም ልትገፋችሁ ትችላላችሁ። ራሳችሁን ለምትጠራጠሩበት ጊዜ ሊኖር ይችላል። በራሳችሁ ማትኮሩበት ጊዜ ሊኖር ይችላል። ግን ሁሌም ለራሳችሁ የምትነግሩት ፖዚቲቭ ነገር ከሆነ እችላለሁ ብላችሁ የምታምኑ ከሆነ ይህን ነገር ማለፍ እችላለሁ፣ ከባድ ነገር ቢያጋጥመኝ የተሻለ ቦታ ላይ መቀመጥ እችላለሁ ብላችሁ የምታምኑ ከሆነ ሁሌም ራሳችሁ ላይ ትኩረት አድርጋችሁ ከራሳችሁ ጋር የምታወሩትን ነገር ጠንካራ ከሆነ ህይወታችሁን ማሸነፍ ትችላላችሁ። ውስጣዊ ወይም ከራሳችሁ ጋር የምታወሩትን ነገር የምትቆጣጠሩ ከሆነ ውጫዊ ነገር መቆጣጠር ትችላላችሁ። ስለዚህ ሁሌም ጠንካራ ማይንድ ሴት እንዲኖራችሁ ወይም ደግሞ የተሻለ ሰው እንድትሆኑ የምትፈልጉ ከሆነ ለራሳችሁን አፕሪሺየት ማድረግ ተለማመዱ። ራሳችሁን ማድነቅ፣ ለራሳችሁ ማጨብጨብ ተለማመዱ። የዛን ውጤታማ ሆናችሁ መቀጠል ትችላላችሁ። ማንም ሰው ትኩረት ሳያደርግባችሁ፣ ማንም ሰው አፕሪሺየት ሳያደርጋችሁ ለራሳችሁ ጥረት፣ ለራሳችሁ ለምትሻሻሉት ነገር፣ ለራሳችሁ የተሻለ ቦታ ለተገኛችሁት ነገር ሁሌም አፕሪሺየት አድርጉ። የዛኔ ራሳችሁ ማመን ትጀምራላችሁ። ጠንካራ እየሆናችሁ ትሄዳላችሁ። ከራሳችሁ ጋር ያላችሁ ኮኔክሽን ጠንካራ እየሆነ ይሄዳል። ራሳችሁን ማመን ትጀምራላችሁ። ያ ደግሞ ውጤታማ ህይወት እንድትገነቡ ያደርጋችኋል። ስለዚህ ሁሌም ለራሳችሁ ማጨብጨብና ለራሳችሁ ማድነቅ ተለማመዱ። ሶስተኛው ነጥብ ደግሞ ብቻችሁን ሆናችሁ ጠንካራ ማንነታችሁን ገንቡ። አንዳንዴ ብቸኝነት የሚሰማችሁ ጊዜ አሉ። ሁሉም ሰው በራሱ ቢዚ ሆኖ በራሱ ህይወት ቢዚ ነው። የእናንተን ህመም፣ የእናንተን ግፊት፣ የእናንተን ጫና ማንም ሰው ላይረዳችሁ ይችላል። የእናንተን ህልም ማንም ሰው ላይረዳችሁ ይችላል። የእናንተን እያሳለፋችሁ ያላችሁትን ከባድ ጊዜ ማንም ሰው ላይረዳ። በዛ ጊዜ ብቸኛ ሆናችሁ ሁሉም ሰው ከጀርባችሁ የሆነ ይመስላችኋል። ሁሉም ሰው የረሳችሁ ይመስላችኋል። ብቻችሁን ሁሉን ነገር ፋይት እያደረጋችሁ ሁሉንም ነገር እየተጋፈጣችሁ ይመስላችኋል። ያንን ጊዜ ግን ማለፍ ከቻላችሁ ጠንክራችሁ ራሳችሁን እየገነባችሁ መሄድ ከቻላችሁ ህይወታችሁን እየቀየራችሁ ትሄዳላችሁ። ብቸኝነታችሁን ወደ ራሳችሁን የመቀየር ራሳችሁን የማሻሻል ራሳችሁን የመቀየር ካረጋችሁ ህይወታችሁን እያሻሻላችሁ ትሄዳላችሁ። አንዳንዴ ከሰዎችን ከህይወታችን የምናርቅበት ጊዜ፣ አንዳንዴ የሚረብሹንን ድምጾች ማስወገድ አንዳንዴ ከኮንፈርታችን ወጥተን ብቻችን መቀመጥ ያለብን ጊዜ አለ። ያ ደግሞ ህይወታችን የምንቀይርበት ራሳችንን የምናይበት ጊዜ ነው። ከሰዎች ጋር ሆነን ራሳችን የምናይበት ጊዜ የለንም። ምክንያቱም ብዙ ሰዎች ራሳቸውን እንዳይቀይሩ ያደረጋቸው በዙሪያቸው ብዙ ሰዎች አሉ። ራሳቸውን ቼክ የሚያደርጉበት ጊዜ የላቸው። የራሳቸውን ድምጽ ረስተውታል። ውስጣቸውን ኢነር ቮይሳቸውን ረስተውታል። ምን እንደሚያወሩ ያውጡ። የራሳቸውን ህልም አይደለም የሚኖሩት። የሰዎችን ኮፒ አድርገው ነው የሚኖሩት። የሰዎችን ኦፒኒየን፣ የሰዎችን ሀሳብ ነው የሚኖሩት። የሰዎችን አፕሩቫል ይጠብቃሉ። ሁሌ ቢዚ ናቸው። ራሳቸውን የማዩበት ጊዜ የላቸው። ምንም አይነት ክላሪቲ የላቸው። የሚኖሩበትን አላማ አያውቁትም።
ስለዚህ ህይወታችሁን ለመቀየር የምትፈልጉ ከሆነ ከራሳችሁ ጋር የምትቀመጡበት የራሳችሁ ብቻ የምትሆኑበት ጊዜ ያስፈልጋችኋል። ራሳችሁን ከባድ ዲፕ የሆነ ጥያቄዎች የምትጠይቁበት ጊዜ ያስፈልጋችኋል። ምንድነው በህይወቴ የምፈልገው? ምንድነው በህይወቴ ማምጣት የምፈልገው? ምን አይነት ሰው ነው መሆን የምፈልገው? ምንድነው መገንባት የምፈልገው? ምን አይነት ልምዶችን ነው ይዤ መቀጠል የምፈልገው? ምን አይነት ልምዶችን ከህይወቴ ማስወገድ አለብኝ? ለእያንዳንዱ ነገሮች ምክንያት የማቀርባቸው ለምንድን ነው ብላችሁ ራሳችሁን እንድትጠይቁ፣ ወይም ደግሞ ሪል ፐርፐዝ አላማዬ ምንድን ነው? ምን ማሳካት ነው በህይወቴ የምፈልገው? ህይወቴን በምን መንገድ ነው መቀየር የምፈልገው? ምን አይነት ሰው ነው መጨረሻ ላይ መሆን የምችለው? ምን ላይ ነው ፎከስ ማድረግ የምችለው? በዙሪያዬ ምን አይነት ሰዎች እንዲኖሩ ነው የምፈልገው የሚለውን ነገር ራሳችሁ ዲፕ የሆኑ ጥያቄዎች እንድትጠይቁ ያደርጋችሁ። ያ ደግሞ ህይወታችሁን እንደ አዲስ እንድትገነቡ፣ አዲስ ማንነት እንዲኖራችሁ፣ ውጤታማ ህይወት እንድትገነቡ ያደርጋችሁ። ስለዚህ ብቻችሁን መሆናችሁን ልትወዱት ይገባል። ብቻችሁን ስትሆኑ ህይወታችሁን መቀየር የምትችሉ። ስለዚህ ብቻችሁን ሆናችሁ ከራሳችሁ ጋር መቀመጥ፣ ራሳችሁን በማዘጋጀት ህይወታችሁን ቀይሩ። ብቻችሁን ስትሆኑበት ቅጣት አይደለም ወይ ብቸኝነትም አይደለም። ብቻችሁን ስትሆኑ ራሳችሁን የምታዘጋጁበትን ነገር እያገኛችሁ ትሄዳላችሁ። ብቻችሁን ስትሆኑ ውስጣዊ ጥንካሬን እየገነባችሁ ትሄዳላችሁ። ብቻችሁን ስትሆኑ ራሳችሁን እያወቃችሁ ትሄዳላችሁ። ማንም ሰው ሳያችሁ ራሳችሁን ባዘጋጃችሁ ቁጥር መጨረሻ ላይ ውጤታማ ስትሆኑ ሁሉም ሰው ያያችኋል። ማንም ሰው ሳያችሁ ፕራክቲስ ስታደርጉ፣ ማንም ሰው ሳያችሁ ውድቀታችሁን ተመልሳችሁ ስትታገሉ፣ ማንም ሰው ሳያችሁ ሽንፈታችሁን እንደገና ለማሸነፍ ስትታገሉ ጠንካራ እየሆናችሁ ትሄዳላችሁ። የዛኔ ማንም ሰው ሳያችሁ ያንን ነገር ፕራክቲስ ያደረጋችሁትን፣ ያንም ሰው ሳያችሁ ጠንክራችሁ የሰራችሁትን ነገር ውጤት ማምጣት ሲጀምር ሁሉም ሰው እናንተን ማየት ይጀምራል። እናንተ ላይ ትኩረት ማድረግ ይጀምራል። ለእናንተ አክብሮት መስጠት ይጀምራል። ስለዚህ ጠንክራችሁ ማንም ሰው ሳያችሁ ራሳችሁን አሻሽሉ። አዳዲስ ስኪሎች ተማሩ። አዳዲስ ነገሮችን ራሳችሁ ላይ አምጡ። ኢሞሽናችሁን ወይም መቆጣጠር የሚችሉ ጠንካራ ማንነት ገንቡ። የዛን ህይወታችሁን እየቀየራችሁ ትሄዳላችሁ። ብቻችሁን ህይወታችሁን ገንቡ። ውጫችሁን ህይወታችሁን ቀይሩ። የተሻለ ማንነትም እየገነባችሁ ሂዱ። ይህን ነገር ልታስታውሱ ይገባል። የሁሉ ሰው እርዳታ አይደለም የሚያስፈልጋችሁ። እናንተ የሚያስፈልጋችሁ ድፍረት ነው። የሁሉም ሰው እውቅና ወይም አፕሩቫል አይደለም የሚያስፈልጋችሁ። እናንተ የሚያስፈልጋችሁ ኮሚትመንት ወይም ቆራጥነት ነው የሚያስፈልጋችሁ። ዛሬ ጀምሩ። ጠንካራ ቢሆንም ቢከብዳችሁም ዛሬ እያንዳንዱን ነገር አድርጉት። ማንም ሰው ሳያችሁ፣ ማንም ሰው ሳያደንቃችሁ፣ ማንም ሰው ጎበዝ ሳይላችሁ ጠንክራችሁ ስትሰሩ ህይወታችሁን እየቀየራችሁ ትሄዳላችሁ። የሆነ ጊዜ ውጤታማ ስትሆኑ የሆኑ ሰዎች ደውለው እድለኛ እንደሆናችሁ ይነግሯችኋል። እዚህ ጋር በምን እንደደረሳችሁ በውስጣችሁ ታውቁታላችሁ። ስለዚህ ጠንክራችሁ በመስራት ብቻችሁን ራሳችሁን በመለወጥ አንስቶፐብል ሁኑ። የዛን ህይወታችሁን መቀየር ትችላላችሁ። አብራችሁን ስለነበራችሁ አመሰግናለሁ። ቻው።